መርየምን አላህ ከልጅነቷ ጀምሮ ከራማ ሰጣት። ከራማ ማለት ለሌሎቹ ብዙ ጊዜ የማይከሰት ክስተት አላህ በእጅህ እንዲፈጸም ሲያረጋው ማለት ተአምር ይታይባት ነው። ታዲያ አንዴ ዘከርያ ደነገጠ። በገባ ቁጥር ምግብ ያገኛል። እንዴ አይደል እንዴ እሷን የመንከባከብ ኃላፊነት ወስደው ምግብ ማን አመጣላት? ያልፈዋል። ኩለማ ደኸለ ነው የሚለው ዘከርያ ወደ እሷ በገባ ቁጥር ሁሌም ምግብ ያገኛል። ወጀደ ዐንደሃ ሪዝቃ ምግብ ያገኛል። አንዴ ጨነቀው። እንዲጠይቅም ያስገድደው አንድ ምክንያት አገኘ። የክረምቱን ምግብ አላህ በበጋ ይሰጣታል። በበጋ ማይገኘውን በክረምት ይሰጣታል። ዘከርያ ተገረመ። ያ መርየም አንቺ መርየም ሆይ አና ለኪ ሃዛ ይሄ ነገር ከየት ነው የመጣው አለ። ያመጣልሽ ሰው አለ? እንዴትስ የክረምቱን በበጋ አገኘሽ? አንድ መልስ መለሰች። ቃለት ሁወ ምን ዐንድላህ ይሄ የምታየው ሲሳይ ከአላህ ዘንድ ነው። እንዴ አለ ዘከርያ ኢነላህ የርዝቁ መን የሻ ቢገይሪ ሒሳብ አለ። አላህ እኮ ለፈለገው ባሪያ ያለ ምክንያት ያለ ሒሳብ ይሰጣል አለች። ከባድ ንግግር። ነቢይ ነው እሱ። እንዲህ አይነት የቂን ከታናሿ ልጅ አየ። ሁናሊከ አላህ ነቢዩላህ ዘከርያ ልጅ አልወለደም ነበር። እድሜው 120 ዓመት ደርሷል። ሚስቱ 98 ዓመቷ ነው። ወካነት امرأتي عاقرا ማነች በዚህ ላይ እንዴት ታዲያ አላህ ያለ ገደብ እንዲሚሰጥ የበጋውን በክረምት ከሆነ እኔ ባረጅም ሚስቴ መሃን ብትሆንም ልጅ አይሰጠኝም እንዴ? ቻይ ነው አላህ አለ። የመርየምን ክስተት ሲያይ ወንድኔው ተነሳ። ሁናሊከ አላህ እዛ ቦታ አለ። በአረበኛ ቋንቋ ሁና ስንል እዚህ ማለት ሁና ከስንል ትንሽ ፈቀቅ ሲል ሁናሊከ ስትል በጣም ሲርቅ ነው። አላህ እዚህ ቦታ ላይ ከመርየም ወጥቶ ነው ዱዓ ያረገ። ለምን እዛ ቦታ አለ አላህ? ነቢዩላህ ዘከርያ ይላሉ ሙፈሲሮች ልጅ አልወልድም የሚለው ተስፋው ጥግ ላይ ደርሷል። አርጅቷል። ሚስቱ መሃን ነች። እዛ የመነመነ ተስፋ ዳርቻ ላይ ሆኖ ዱዓ ወደ ሰማይ አነሳ። ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ ኢነከ አንተ ሰሚዑ ዱዓ። አላህ ወይ ልጅ ስጠኝ፣ ዱዓን ተቀባይ ነህ አንተ። በእርግጥም አላህ የሕያ የተባለ ልጅ ሰጠ። መርየም ማደግ ጀመረች። ዒባዳዋ የበዛ ነበር። ሶላቷ የበዛ ነው። ዚክሯ የበዛ ነው። ሌት ተቀን ዒባዳ ላይ ነች። አላህ ለትልቅ ዓላማ ያዘጋጃት። ተአምር ምድር ላይ በሷ ሊከስት ነው አለ። መላእክት ላከ። አንዴ እየሰገደች እያለ መላእክት ጠሯት። አንቺ መርየም አሏት። ማን ነው የሚጠራኝ? መላእክቶች ነበሩ። ኢነላህ አስጠፋኪ አላህ መርጦሻል አንቺ ወጠኸረኪ አጽድቶሻል። ወስጠፋኪ ዐላ ኒሳኢል ዓለሚን በዘመንሽ ካሉ ሴቶች ሁሉ አንቺን አላህ መርጧል አሏት። ያ መርየም አንቺ መርየም ወቁኑቲ ሊረቢኪ ወስጁዲ ወርከዒ መዐ ራኪዒን ከሰጋጆች ጋር ኢባዳሽን ጠንክሪ ለትልቅ ዓላማ ታጭተሻል አሏት መላእክቱ። መርየም አደገች። እድሜዋ እየገፋ ሄደ። 17 ዓመት እንደሆናት በአንድ በተባረከ ቀን ወደ ምስራቃዊ ቦታ ከቤተል መቅዲስ ለቃ ሄደች። እዛ ቦታ ስትሄድ ከሰማይ ሰማያት ሌላ መልእክት ተላከ። መላእክቱ ጅብሪል ሐዋውን እየቀዘፈ ፊት ለፊቷ ተከሰተ። ክስተቱን ቁርአን በሚያምር መልኩ ተርኮታል። ይሄን ትረካም የኛው ነጃሺ ይሄ መስጂድ የተሰየመላቸው ታላቁ ንጉስ ሲሰማ እንባቸውን መቆጣጠር አልቻለም።